ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም የአማራ ፋኖ ብሔራዊ ንቅናቄ ደብረ ታቦርና በባህር ዳር ዙሪያ አካባቢ የሚገኙ ቦታዎችን ጨምሮ የተለያዩ ከተሞችን በቁጥጥር ስር እንደዋለ መገለጹ፣ የኢህአፓ እጩ የሺዋስ አሰፋ ባደረግነው ከፍተኛ ክትትልና ጥረት ከእስር ተለቋል ሲል የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ መግለጫ ማውጣቱን፣ የኢትዮጵያ መከላከያ ሰራዊት ለቀጠናው ሰላም መረጋጋትና ደህንነት የሚያደርገውን ድጋፍ አጠናክሮ ይቀጥላል ሲሉ የኢፌዴሪ ጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ መግለጻቸውን፣ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ጋር ውይይት ማድረጋቸውን፣ የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ ገንብታለች የሚለውን ዘገባ ተከትሎ ስጋት እንዳላቸው መግለጻቸውን፣ መከላከያ ለልዩ ተልዕኮ ያሰለጠናቸውን ተዋጊ አየር ወለዶችን በዛሬው ዕለት ማስመረቁን፣ የኤርትራ ወታደሮች በዛላምበሳ እገታ እንደፈጸሙ መሰማቱ፣ እንዲሁም በማዕከላዊ ጎንደር ዞን አርማጭሆ ወረዳ ቺራ ቀበሌ ልዩ ስሙ አጣጥ ከሚባል ቦታ የተሰማውን አሳዛኝ መረጃ በተመለከተና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችንን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቱ በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው መረጃችን ስናልፍ የፋኖ ታጣቂዎች ደብረ ታቦር ከተማ መግባታቸውን የክልሉ መንግስት አረጋግጧል። የአማራ ክልል ሰላምና ጸጥታ ቢሮ ባወጣው መግለጫ የፋኖን ታጣቂ ኃይል ተላላኪ ጽንፈኛ ሲል በመግለጽ እየተቀጠቀጠ ነው ሲል ጽፏል። ደቡብ ጎንደር ዞን በቂ የጸጥታ መዋቅር ያልነበረባቸውን ወረዳዎች የህዝብ ተቋማትን እያወደመ ፎቶ እየተነሳ ሲሸልልና ሲፎክር የሰነበተው ጽንፈኛ ኃይል ደብረ ታቦር ከተማ ላይ ተመሳሳይ ድርጊት ለመፈጸም ዘው ብሎ ገብቶ መውጫቶ ከዛው እንደ ቅቤ ቀልጦ ቀርቷል። በአሁኑ ሰዓትም በርካታ አስከሬንና ቁስለኛ እየተጎተተ መፈርጠጥ ጀምሯል ሲል የአማራ ክልል ሰላምና ጸጥታ ቢሮ መግለጫ አውጥቷል። መግለጫው ቀጥሎም በደረሰበት ያልተጠበቀው ምትና ባስተናገደው ከባድ ኪሳራ ተበሳጭቶ የደብረ ታቦር ከተማ ህዝብን ሱቅ ሰብሮ ሀብትና ንብረቱን ዘርፎ የህዝብ መገልገያ ተቋማትን በማቃጠል ሸሽቷል ሲል የአማራ ክልል ሰላምና ጸጥታ ቢሮ መግለጫ አውጥቷል። ይህ በእንዲህ እንዳለም ደብረ ታቦሩን በቁጥጥር ስር ያደረገው የአማራ ፋኖ ብሔራዊ ንቅናቄ ሰራዊት ግስጋሴውን ወደ ባህር ዳር በማድረግ በከተማ ዙሪያ የምትገኘውን ጭስ አባይ ከተማን እንደተቆጣጠረ የአማራ ፋኖ ብሔራዊ ንቅናቄ ገልጿል። ከጭስ አባይ በተጨማሪም ደና ማርያም እንዲሁም በአዴት ዙሪያ ዴንሳ ባታ ዛሬ የካቲት 4 ቀን 2018 ዓ.ም ከረፋ ጀምሮ በፋኖ ቁጥጥር ስር መግባታቸውን የአማራ ፋኖ ብሔራዊ ንቅናቄ ገልጿል። ይህ በእንዲህ እንዳለም የሰሜን ምዕራብ ዕዝን ጨምሮ የአገዛዙ ወታደራዊ ኃይል ዋና ማዘዣ ጣቢያ በሆነው መኮድ ካምፕ ውስጥ በተቀሰቀሰ ግጭት በርካታ ወታደሮች ሙትና ቁስለኛ እንደተደረጉም የአማራ ፋኖ ብሔራዊ ንቅናቄ ገልጿል። ይህ በእንዲህ እንዳለ መከላከያ ለልዩ ተልዕኮ ያሰለጠናቸውን ተዋጊ አየር ወለዶችን እንዳስመረቀ ገልጿል። በልዩ ኦፕሬሽን አዛዥ የስልጠና ማዕከል ስር የሚገኘው የኢትዮጵያ ብሔራዊ መከላከያ ሰራዊት አየር ወለድ ትምህርት ቤት ለልዩ ተልዕኮ የተዘጋጁ ተዋጊ አየር ወለዶችን በትናንትናው ዕለት እንዳስመረቀ አስታውቋል። በምረቃ ስነ ስርዓቱ ላይ የታደሙት የልዩ ኦፕሬሽን አዛዥ ሌተናል ጀነራል ሹማ አብደታ ለተመራቂዎቹ የደረት ክንፍ ማልበሳቸውን ከመከላከያ ሰራዊት የተገኘው መረጃ ያመለክታል። ሌተናል ጀነራል ሹማ ለተመራቂዎቹ ባደረጉት ንግግር የአየር ወለዱ ኃይል የታላላቅ መሪዎችና ጀግኖች መፍለቂያ መሆኑን ገልጸው አስቸጋሪና ውስብስብ ተልዕኮችን በድል በማጠናቀቅ አገርን የሚያኮራ ክፍል መሆኑን ተናግረዋል። አክሎም የአየር ወለድ ኃይልን መቀላቀል ልዩ ጥንካሬንና ጀግንነትን እንደሚጠይቅ ጠቁመው አንድ የአየር ወለድ ተዋጊ ለማንኛውም ምድራዊ ፈተና የማይበገር ቆራጥ ጀግናና ስኬትን ለመጎናጸፍ ማንኛውንም መሰናክል ማለፍ የሚችል መሆን አለበት ብለዋል። ሌተናል ጀነራል ሹማ ተመራቂዎቹ አዲስ ምልምሎች ሳይሆኑ የልዩ ተልዕኮ አፈጻጸም አቅማቸውን ለማሳደግ ተጨማሪ ስልጠና የወሰዱ ነባሪ አየር ወለድ አባላት መሆናቸውን አጽንኦት ሰጥተዋል። ተመራቂዎቹ ተቋሙ ለሚሰጣቸው ማንኛውም ልዩ ተልዕኮ ዘወትር ዝግጁ እንዲሆኑ ማሳሰባቸውንም መከላከያ ገልጿል። የአየር ወለድ ትምህርት ቤት የውጊያ ድጋፍ አገልግሎት ምክትል አዛዥ ሜጀር ደጀኔ ረጋ
ረጋሳ በበኩላቸው ስልጠናው በቀንም ሆነ በሌሊት በየብስና በውሃ ላይ የሚደረጉ የፓራሹት ዝላዮች እንዲሁም ልዩ የውጊያ ስልቶችን ያካተተ እንደነበር ገልጸዋል። ይህ በእንዲህ እንዳለም የኢትዮጵያ መከላከያ ሰራዊት ለቀጠናው ሰላም መረጋጋትና ደህንነት የሚያደርገውን ድጋፍ አጠናክሮ ይቀጥላል ሲሉ የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገልጸዋል። ፊልድ ማርሻል ብርሃኑ ጁላ ከአፍሪካ ህብረት ኮሚሽን ሊቀመንበር ልዩ ተወካይና የአፍሪካ ህብረት የሶማሊያ የድጋፍና ማረጋጋት ተልእኮ ዋና አዛዥ አምባሳደር ኤል ሃጂ ኢብራሂም አዲኔ ጋር ተወያይተዋል። በውይይታቸውም የኢትዮጵያ መከላከያ ሰራዊት ለቀጠናው ሰላም መረጋጋትና ደህንነት የሚያደርገውን ድጋፍ አጠናክሮ እንደሚቀጥል ፊልድ ማርሻል ብርሃኑ ጁላ አረጋግጠዋል። አምባሳደር ኤል ሃጂ ኢብራሂም አዲኔ በበኩላቸው የኢትዮጵያ መከላከያ ሰራዊት የአውሶምን ተልዕኮ ተግባራዊ ለማድረግ እያበረከተ የሚገኘውን አስተዋጽኦ አድንቀዋል። ሁለቱም ወገኖች በሶማሊያና በአፍሪካ ቀንድ ሰላምና መረጋጋትን ለማጠናከር በትብብር ለመስራት መስማማታቸውንም ከመከላከያ ሰራዊት የተገኘው መረጃ ያመለክታል። ወደ ቀጣዩ መረጃዎችን ስናልፍ የኢህአፓ እጩ የሺዋስ አሰፋ ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቋል ሲል ኢህአፓ አስታውቋል። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ የሰባተኛው ጠቅላላ ምርጫ እጩ ፖለቲከኛ የሺዋስ አሰፋ በትናንትናው ዕለት ታስረው እንደነበርና ዛሬ ከእስር መፈታታቸውን ፓርቲው ምሽቱን አሳውቋል። የፓርቲው ፕሬዝዳንት አብርሃም ሃይማኖት በሰጡት ቃል ፖለቲከኛ የሺዋስ የኢህአፓ እጩ ነው፣ እጩዎቹ ደግሞ ያለመከሰስ መብት አላቸው፣ ስርዓቱ ግን አምባገነን ስለሆነ አስሮት ነበር። ባደረግነው ከፍተኛ ክትትልና ጥረት በአሁኑ ሰዓት ከእስር ተለቋል ብለዋል። ያለ አግባብ ማሰራቸው ህገወጥ ነው። በትናንትናው ዕለት አስረው የአምባገነንነት ተግባራቸውን ፈጽመው ነበር። በዛሬው ለቀውታል ያሉት ፕሬዚዳንቱ ይሄ ብቻ ግን በቂ አይደለም፣ ሌሎች እስረኞች መለቀቅ፣ ጦርነቶች መቆም አለባቸው። እነዚህ ሁሉ ሲሆኑ ነው የምርጫ አስቻይ ሁኔታ አለ ልንል የምንችለው ብለዋል። ሌሎች እስረኞች፣ ፖለቲከኞች፣ ጋዜጠኞችም እንዲለቀቁ ጥረት እያደረግን ነው። እነ ክርስቲያን ታደለ፣ እነ ዮሐንስ ቦያሉ በአጠቃላይ የፖለቲካና ማንነት እስረኞች ያለምንም ቅድመ ሁኔታ እንዲፈቱ አሁንም ጥረታችንን እንቀጥላለን ብለዋል። በዚህ መንገድ መሄድ አገርን ለከፋ ጉዳት ይዳርጋል ሲሉ አስጠንቅቀው ስርዓቱ እውነተኛና ፍትሐዊ ምርጫ አድርጋለሁ ካለ ለምርጫውም ቁርጠኝነት ካለው እነዚህን ማድረግ አለበት። ለምርጫው አስቻይ ሁኔታ ቅድመ ሁኔታዎችንም አስቀምጠናል ሲሉም ተናግረዋል። ፖለቲከኛ የሺዋስ በምን ምክንያት በምን ሁኔታ ላይ ታስረው እንደነበረ የተጠየቁት አብርሃም ምንም ምክንያት የላቸውም፣ እኛ መግለጫ ወጣን፣ ሌሎችም ክትትሎችን አደረግን፣ እጩአችን መሆኑን ገለጽን፣ ሲለቁትም ሲያስሩትም ምክንያት የላቸውም የሚል ምላሽ ሰጥተዋል። ሲያስሩ የፍርድ ቤት ማዘዣም የላቸውም፣ ዝም ብለው ነው የወሰዱት፣ ከነበረበት ስፍራ ወሰዱት፣ አሁን ሲለቁትም ምክንያቱን አናውቅም ሲሉም አክለዋል። የሰባተኛው ጠቅላላ ምርጫ እጩ ፖለቲከኛ የሺዋስ አሰፋ ትናንት እንደታሰሩበት ፓርቲው ዛሬ ከሰዓት ባወጣው መግለጫ አሳውቆ ነበር። በዚህም ይህ በሰላማዊ መንገድ የፖለቲካ እንቅስቃሴ በሚያደርጉ ዜጎች ላይ በመንግስት እየደረሰ ያለውን አፈና ከሚያሳዩ ተቆጥረው የማያልቁ ድርጊቶች ውስጥ አንዱ ሆኖ የሚጠቀስ ነው ሲል ወቅሶ ነበር። በገዢው ፓርቲና በባለስልጣናቱ ቀን ከሌት ነጻ ፍትሐዊና ዲሞክራሲያዊ ይሆናል ተብሎ የሚፎከርበት ምርጫም ውጤቱ በተቃራኒው እንደሚሆን መሰል ድርጊቶች አመላካች ናቸው ነበር ያለው። ፖለቲከኛ የሺዋስን ጨምሮ በሙያቸው በማንነታቸውና በፖለቲካ አመለካከታቸው ታስረው የሚገኙ ጋዜጠኞች፣ ፖለቲከኞች፣ የሰብአዊ መብት ተሟጋቾች፣ የማህበረሰብ አንቂዎችና ንጹሃን ዜጎች ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ በማለትም አሳስቦ ነበር። ፖለቲከኛ የሺዋስ የቀድሞ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር እንደነበሩ ሁከት በማነሳሳቱ ወንጀል ታስረው እንደነበረ የሚታወስ ሲሆን በኋላም ኢህአፓን መቀላቀላቸው ተገልጿል። ወደ ቀጣዩ መረጃዎችን ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳውዲ አረቢያ የውጭ ጉዳይ ሚኒስቴር ጋር ተወያይተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አል ሳኡድ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍ ዛሬ የሳውዲ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፋርሃን አል ሳኡድ ተቀብዬ በሁለትዮሽና ባለ ብዙ ወገን ጉዳዮች ላይ ውጤታማ ውይይት አድርገናል ብለዋል። በውይይታቸውም በአበይት ዘርፎች ለረጅም ዘመናት የዘለቀውን የሁለቱን ሀገራት ትስስር ማስፋት በሚያስችሉ ጉዳዮች ላይ በትኩረት መክረዋል። እንዲሁም ውይይቱ የሀገራቱ የውል ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ያለውን ትብብር በማጠናከር ላይ ያተኮረ እንደነበር ጠቅላይ ሚኒስትሩ አመልክተዋል። ይህ በእንዲህ እንዳለም የቱርኩ ፕሬዚዳንት ረሲፕ ጣይብ ኤርዶጋን ወደ ኢትዮጵያና አረብ ኤሚሬትስ ጉብኝት ሊያደርጉ መሆኑ ተሰምተዋል። ፕሬዚዳንቱ በቅርቡ ጉዟቸውን እንደሚያደርጉ የቱርክ የዜና ምንጮች ዘግበዋል። ሆኖም ጉብኝታቸውን በተመለከተ ከኢትዮጵያም ሆነ ከቱርክ
የቱርክ መንግስት የወጣ ይፋዊ መግለጫ የለም። አንካራ በአፍሪካ ቀንድ በተለይም በሶማሊያ ጉልህ እንቅስቃሴ የምታደርግ ሀገር ስትሆን ይህ የፕሬዝዳንቱ ጉብኝት ትልቅ ቀጠናዊ ትኩረት የሚስብ ነው ተብሏል። ከዚህ በተጨማሪም ኢትዮጵያ ለምታነሳው ህጋዊና ፍትሐዊ የባህር በር ጥያቄ ግብዓት በጎ አንድምታ እንዳለው ተጠቁሟል። የፈረንጆቹ አዲስ ዓመት ከገባ ወዲህ የሀያላን ሀገራት መሪዎችና ዲፕሎማቶች ወደ አዲስ አበባ ተደጋጋሚ ጉዞ እያደረጉ ይገኛሉ። በሌላ መረጃ ደግሞ የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ኢትዮጵያ ለሱዳን ፈጥኖ ደራሽ ኃይል የስልጠና ካምፕ ገንብታለች የሚለውን ዘገባ ተከትሎ ስጋታቸውን ገልጸዋል። ኢትዮጵያ ለሱዳኑ ፈጥኖ ደራሽ ኃይል ታጣቂዎች የስልጠና ካምፕ ገንብታለች ሲል ሮይተርስ የምርመራ ዘገባ ማውጣቱን ተከትሎ የአሜሪካ ሴኔት የውጭ ግንኙነት ኮሚቴ ሰብሳቢ ድርጊቱ የሚያስከትለው መዘዝ እንደሚኖር አስጠንቅቀዋል። ሴናተር ሪሽ በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት በኢትዮጵያ ውስጥ በተባበሩት አረብ ኤምሬትስ የሚደገፍና በዘር ማጥፋት ለተሰማሩት የፈጥኖ ደራሽ ኃይል የሚያገለግል የማሰልጠኛ ማዕከል መኖሩን እንዲሁም በሶማሊያ በኩል የሎጂስቲክስ መስመር ሊኖር እንደሚችል የሚገልጹ ሪፖርቶች አሳስበውኛል ብለዋል። ሴናተሩ አክለውም እንዲህ አይነቱ ድርጊት ሁኔታውን ይበልጥ የሚያባብስ በመሆኑ የፈጥኖ ደራሽ ኃይልን የውጭ ሀገር የሽብርተኛ ድርጅት አድርጎ ለመሰየም ተጨማሪ ምክንያት ይሆናል፣ እንዲሁም የውክልና ድጋፍ ለሚያደርጉ አካላት መዘዝ ያስከትላል ሲሉ አስጠንቅቀዋል። በሌላ መረጃ ደግሞ የኤርትራ ወታደሮች በዛላንበሳ እገታ ፈጸሙ የሚል መረጃ ተሰምቷል። መከላከያ በሌለባቸው ኢትዮጵያ በትግራይ በኩል በምትዋስንባቸው አብዛኞቹ የድንበር አካባቢዎች የኤርትራ ወታደሮች እንዳሻቸው እየገቡ እየወጡ ይገኛሉ ሲሉ ነዋሪዎች ተናግረዋል ሲል አንድ አፍታ ዘግበዋል። በትግራይ ምስራቃዊ ዞን የዛላንበሳ ከተማ የተወሰነው ክፍል በኤርትራ ወታደሮች ኬላ እንደተሰራለትም ተገልጿል። ምንም እንኳን ከከተማው የጸጥታ ጽሕፈት ቤት ለማረጋገጥ ያደረግነው ጥረት ባይሳካም ባለፈው ሳምንት ፋጺ ተብሎ ከሚታወቅ ከተማ ወደ ዛላንበሳ በህዝብ ማጓጓዣ ሚኒባስ ሲጓዙ ከነበሩት በትግራይ ኢትዮጵያ አስፋልት መኪና አቁመው ሰዎች አግተው መውሰዳቸውን ቲክባ ኢትዮጵያን ጠቅሶ አንድ አፍታ ጨምሮ ዘግቧል። በትግራይ ምስራቃዊ ዞን የኢሮብ ብሔረሰብ ወረዳ በኤርትራ ሰራዊት ተይዘው የነበሩ ቀበሌዎች ተለቀው ትምህርት ተጀምሯል ቢባልም በድንበር አካባቢ መከላከያ ስለሌለ ደህንነቱ አስተማማኝ አይደለም ተብሏል። በአጠቃላይ የድንበር ቦታዎች ህገወጥ የሰዎች ዝውውር፣ የኮንትሮባንድ ንግድና ሌሎች የአገር ደህንነትና ሰላም የሚጎዱና የሚያደፈርሱ የወንጀል ተግባራት የሚፈጸሙበት እንደሆነም ነዋሪዎቹ ገልጸዋል ሲል አንድ አፍታ ጨምሮ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ በማዕከላዊ ጎንደር ዞን እጅግ አሳዛኝ መረጃ ተሰምቷል። በማዕከላዊ ጎንደር ዞን አርማጭሆ ወረዳ ችራ ቀበሌ ልዩ ስሙ አጣ ከሚባል ቦታ በየካቲት 3 ቀን 2018 ዓ.ም ከቀኑ 10 ሰዓት ተኩል አካባቢ ከአምባ ጊዮርጊስ ወደ ጎንደር በመጓዝ ላይ የነበረ ካሶኒ ተሽከርካሪ ከጎንደር አምባ ጊዮርጊስ በመጓዝ ላይ ከነበረ የህዝብ ማመላለሻ ታክሲ ጋር በመጋጨቱ የ17 ሰዎች ህይወት ወዲያውኑ ሲያልፍ በሁለት ሰዎች ላይ ደግሞ ከባድ የአካል ጉዳት መድረሱን የማዕከላዊ ጎንደር ዞን ፖሊስ መምሪያ የመንገድ ትራፊክ ደህንነት ዋና ክፍል ኃላፊ ኮማንደር በአምላኩ በላቸው አሳውቀዋል። ኮማንደር በአምላኩ እንደገለጹት አደጋው እንደደረሰ የላይ አርማጭሆ ወረዳ ፖሊስ በቦታው በመገኘት በአደጋው ህይወታቸው ያለፈውንና ቤተሰቦቻቸው በቅርብ የሚገኙትን 11 አስክሬን ለቤተሰብ እንዲደርስ ያደረገ ሲሆን ለጊዜው ቤተሰቦቻቸውን በቅርብ ማግኘት ያልተቻለውን የስድስት ሰዎች አስክሬንና ሁለት ከባድ አካል ጉዳት የደረሰባቸውን ደግሞ ለጎንደር ሪፈራል ሆስፒታል እንዳስረከቡ ተናግረዋል። የአደጋው መንስኤ የተጣራ መሆኑን የገለጹት ዋና ክፍል ኃላፊው አሽከርካሪዎች በኃላፊነት ስሜት የፍጥነት ወሰን ጠብቆ በማሽከርከር አደጋን መከላከል እንደሚገባም አስገንዝበዋል። ወደ መጨረሻው መረጃዎችን ስናልፍ የኢቢኤስ ቴሌቪዥን ዋና ስራ አስፈጻሚና መስራች የነበሩት አቶ አማን ፍስሐ ጽዮን ባደረባቸው ህመም በሕክምና ሲረዱ ቆይተው ዛሬ የካቲት 4 ቀን 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የቴሌቪዥን ጣቢያው ለኢትዮጵያ ሚዲያ እድገትና ለጣቢያችን ኢቢኤስ ስኬት የማይተካ ሚና የተጫወቱት የታላቅ ራዕይ ባለቤት የሆኑት ብርቱ ሰው ዛሬ እንደ ቤተሰብም እንደ ጣቢያ ብናጣቸውም የአቶ አማን ፍስሐ ጽዮን ራዕይ ይቀጥላል ሲል ገልጿል። ኢቢኤስ ቴሌቪዥን በአንድ ወር ጊዜ ውስጥ ሁለት ወሳኝ የተባሉ ባልደረቦቹን በሞት መነጠቁም ተገልጿል። ከወር በፊት የኢቢኤስ ቴሌቪዥን የቤተሰብ ጨዋታ አዘጋጁና ሁለገቡ አርቲስት ነጻነት ወርቅነህ በህመም ምክንያት በድንገት ከዚህ ዓለም በሞት መለየቱም አይዘነጋም።